ቅዱስ አውግስጢኖስ ኃጢአት ልትሰራ ብትወድ የት ሄደህ መስራት እንደምትችል እኔ ልንገር ይላል። ኃጢአት ለመስራት ከፈለግ እግዚአብሔር የሌለበት ቦታ ፈልገህ ስራ ይላል። ባጭሩ እግዚአብሔር የሌለበት ቦታ አለ። ስለዚህ ኃጢአት ምን አትበል ማለት ነው። በሁሉ ምሉ ነው እግዚአብሔር። ግን ደግሞ በረድኤት የሚገለጥባቸው ቦታዎች አሉ። የተወሰነ ቦታ መርጦ እንግዲህ ለትህትናውም ነው፣ ሁለተኛ ለነጻ ፈቃዳችንም ነው። አሁን እኛ እግዚአብሔር በሁሉ የሞላ ነውና በሁሉም ቦታ ብቻ ይገኛል ተብሎ የተለየ ቦታ እንደ ቤተክርስቲያን ያለ ቦታ ባይኖር መርጠን መሄድ አንችልም። ለምን? እግዚአብሔር በሁሉ ምን ያለ ስለሆነ። ስለዚህ ነጻ ፈቃዳችንንም ኤክሰርሳይዝ ለማድረግ የምንችለው በተወሰነ ቦታ እግዚአብሔርን ለማግኘት የምንሄድበት ወደም ፈቅደን የምንሄድበት ነው። በጣም ግን የሚገርማችሁ ሰው ኃጢአት ሲሰራ እኮ እግዚአብሔር በሁሉ ቦታ ነው ይላል አይደል? ወደ ቤተክርስቲያን ሂድ ስትለው ነው እግዚአብሔር በሁሉ ቦታ ይሞላል ማለት የነበረብን ኃጢአት ስንሰራ ነበረ። ልክ እንደ ዮሴፍ ለዝሙት ጋብዛው ነበር የጲጥፋራ ሚስት አይደለ? መኝታ ቤት ውስጥ ድንገት ለዝሙት ጋበዘችው። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ አለ። በማን ፊት? በዚያ መኝታ ቤት ሰው የለም፣ ግን ማን አለ? እግዚአብሔር አለ። መኝታ ቤቱም ቆልፈነው ሊሆን ይችላል፣ ሰው ላይኖር ይችላል፣ ምስክር ላይኖር ይችላል፣ ግን እግዚአብሔር አለ። በሁሉ ቦታ የሞላ ነው። ሰው እንደውም ኃጢአት ሊሰራ ሲል ነው እግዚአብሔር ያየኛል ብሎ ማሰብ ያለበት። ግን እኛ የምንጠብቀው ግን መንግስተ ሰማያትን ነው። ይሄኛውን ካጣ ነው መመለሻ የለም። እና በቤተክርስቲያን መሰብሰብን የመሰለ ነገር የለ። የቀለዱባቸው ሰዎች ነበሩ። ኖህ መርከብ ውስጥ ሰው ይዞ ሲገባ ሲስቁበት ነበረ። ቤተክርስቲያን በሚሄድ ሰው የሚስቁ ሰዎች አሉ። እንደ ኋላ ቀር የሚያዩ ጨጌ እየተባልን አይደል በየኮሌጁ ያደግነው። ኋላ ቀር እየተሳቀበት ሁሉ መጨረሻ ላይ ከጥፋት ውሃ መዳኛ መሆኗን የሚታይበት ቀን ሲመጣ ነው ሰው ሁሉ የሚያለቅሰው፣ እንደ ኖህ መርከብ ዕለተ ምጽአት ሲመጣ ማለት። ስለዚህ ሁላችን እግዚአብሔር በቸርነቱ ይሰብስበን። ቅዱስ ዮሐንስ አፈወርቅ ደግሞ ከኖህ መርከብ ውጪ ቤተክርስቲያንን ሐኪም ቤት ናት አለ። ምንድነች? ሐኪም ቤት ነች። እንደውም ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይላል። ቤተክርስቲያን ሐኪም ቤት ናት፣ ሆስፒታል ናት። ቤተክርስቲያን ሐኪም ቤት ናት። እኛ ሁላችን ደግሞ ታካሚ በሽተኞች ነን። እንግዲህ በሽታው ደግሞ እንደየደረጃው ይለያያል። በጣም ጽኑ በሽታ ያለበት ሰው ማለት ጽኑ ኃጢአተኛ ነው። ደግሞ ቀለል ያለው በሽታ ደግሞ ቀለል ያለ ኃጢአተኛ ነው። ይሄ ማለት ምንድነው? አንዳንዴ ቃለ እግዚአብሔር በተለይ ወደ ቤተክርስቲያን ቀረብ ብለን ወንጌሉን ሰምተን ልባችን ድንጋይ የሆነ ሰዎች አለ፣ ምንም የማይመስለን። ይሄ ማለት ባክቴሪያ አለ፣ ሆስፒታል አካባቢ ያለ ባክቴሪያ አለ። በጣም መድኃኒት ሬዚስት የማድረግ ችሎታ አለ። ምንም አይነት መድኃኒት ብትለው ማስታገሻ ብትለው አይሰማም። ለምን? መድኃኒቱ ምን ብሎታል? ይሄ ማለት ቃለ እግዚአብሔር ስንሰማ ኖረን ምንም የማይመስለን ልባችን ለመሰበር የሚያስቸግር ደግሞ በትንሽ የሚድኑ ሰዎች አሉ። ግን ሁላችንም በእግዚአብሔር ፊት በሽተኞች ነን። ሁልጊዜም ቤተክርስቲያንን መስማት፣ ይሄን በሉ እስኪ፣ ሁልጊዜ ማንም መስማት፣ የቤተክርስቲያን አስተዳደርን፣ የቤተክርስቲያን ቅዱስ ሲኖዶስን መስማት መተኪያ የሌለው። ከማንም በላይ መስማት ያለብን ቤተክርስቲያን የምትለው ነው። እንደዛ ቢሆን በጣም ብዙ ችግሮች ይፈታሉ። እንደዚያ ቢሆን በጣም ብዙ ወንበዴዎችም አይጫወቱብን። ሁሌ ቤተክርስቲያን የምትለውን ብቻ መስማት በጎን የተነገረ ትዝ ይላችኋል። የዛሬ 2-3 ዓመት የኢትዮጵያ ሕዝብ ሁሉ ዝንጅብል ራቱን የበላው ይላችኋል አይላችሁ? ኮቪድ እናጠፋለን ብለን ነጭ ሽንኩርት በዝንጅብል አልበላችሁ? ንስሐ ግቡ ሲባል እኮ አይሰማም ሰው። ለዝንጅብል ግን ታዟል። ሁሌ መስማት ያለብን ማንን ነው? ይሄስ ችግር የለውም። ዝንጅብልም ገብቶ የሆነ 1-2 ጥሩ ነገር ይሰራል። ምንም ችግር የለው። ከዚህ የከፋ ግን ብዙ ትእዛዝ አለ ከጎን የሚመጣ መምህር ገሌ ብሏል፣ አባ ገሌ ብሏል ተብሎ ሰዎች ቤተክርስቲያንን የማይሰሙ ግለሰቦችን የሚሰሙዋል። ሰዎችን የምንሰማው ከቤተክርስቲያን ጋር እስካሉ ድረስ ነው። አውግዛ ልትለያቸው ትችላለች። ቤተክርስቲያን አንድ ሰው ላይ ችግር አለበት ካለች አውግዛ ልትለይ ትችላለች። ተወገዙ ሲባል አንዳንድ ሰው ፍቅር ይኖረን እንዴት ዝም ብሎ ማውገዝ ምናምን ይላል። አንድ ሰው ለምሳሌ ቁስል ሰውነቱ ላይ ቢወጣበት ያ ቁስል በጣም ያመረቀዘ ቆይቶ መጨረሻ ወደ ካንሰር ሊለወጥ ካለ እጁ ላይ ከሆነ ቁስሉ እጁን ምን ማድረግ ነው ያለበት? ለምን ፍቅር አይኖረንም ይባላል? እንዴት እጅ ይቆረጣል? በደንብ ይሰራጭ እንጂ አይባል። ቤተክርስቲያን ክደት አለበት ብላ የምታስበውን ሰው የምታወግዘው ፍቅር አታረለ ለሌላው አካል ጥንቃቄ ነው። ለቀሩት ምዕመናን ለቀረው ማህበር ጤንነት ሲባል ያንን አካል እያዘነች እያለቀሰች ታውግዘዋል።
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናተ ቤተክርስቲያን፣ መምህራን፣ ምዕመናን፣ ምዕመናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን ቅዱስ ፈቃዱ ይሁንልን። እግዚአብሔር በወደደው ሲያስተምረን የቆየውና ከኔ ቀድሞ እዚህ ቆመው ንጽሐ ጠባይ ያላደፈባቸው ይላል የቤተክርስቲያናችን መጽሐፍ። የተፈጥሮ ንጽህናቸው ያልጎደፈ ሕፃናት ሲያስተምሩን ነበር። በእነሱ አድሮ ያስተማረን አምላካችን ስሙ የተመሰገነ ይሁን። በሚኖረን አጭር ጊዜ በሐዋርያት ሥራ ምዕራፍ 11 ከቁጥር 26 ላይ በሚገኝ ኃይለ ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ በቤተ ክርስቲያን ተሰበሰቡ የሚል ይሆናል። እስኪ በሉ በቤተ ክርስቲያን ተሰበሰቡ። የሐዋርያት ሥራ ምዕራፍ 11 ከቁጥር 26 ላይ ነው። ይህንን ርዕስ ለዛሬ ትምህርታችን መነሻ ያደረግነው ሁላችሁም እንደምታውቁት በዚህ ሰዓት እየተካሄደ ያለ ስብሰባ አለ አይደል? በቤተ ክርስቲያን ወይስ የወጣቶች አፍሪካ ወጣቶች ነው? ሌላ ስብሰባ አለ። ለእኛ ለኦርቶዶክሳውያን በጣም ትልቅ ትርጉም ያለው ስብሰባ አለ። ምንድን ነው? የቅዱስ ሲኖዶስ ምልአተ ጉባኤ ነው። በዓመት 2 ጊዜ በግንቦት ርክበ ካህናትና በጥቅምት የሲኖዶስ ስብሰባ ቤተክርስቲያናችን የምታካሄድበት ወቅት ላይ ነው ያለነውና በዚህ ምክንያት የዛሬ 2000 ዓመት የተደረገ የሲኖዶስ ስብሰባን በተመለከተ የተነገረ ቃል ነው። ሐዋርያት ሥራ ምዕራፍ 11 ከቁጥር 26 ላይ በቤተክርስቲያን ዓመት ሙሉ ወይም 1 ዓመት ሙሉ በቤተክርስቲያን ተሰበሰቡ ብሎ ቅዱስ ሉቃስ ስለመጀመሪያዎቹ የቤተክርስቲያናችን ሊቃነ ጳጳሳት፣ ስለመጀመሪያዎቹ ፓትርያርኮች፣ ስለ አባቶቻችን ሐዋርያት ክርስቶስ ራሱ እጅ በመጫንም እፍ በማለትም ሀብተ ክህነትን በየደረጃው ሰጥቶ በመጨረሻ ለቤተክርስቲያን ጳጳሳት አድርጎ የሾማቸው በገዛ ደሙ የዋጃትን ቤተክርስቲያንን እንዲጠብቁ ሊቃነ ጳጳሳት አድርጎ በመንጋው ላይ የሾማቸው አባቶቻችን ሐዋርያት በሐዋርያት ሥራ ምዕራፍ 11 ላይ ሲኖዶስ አድርገው ተሰብስበው ለቤተክርስቲያንና ለምዕመናን የሚበጁ ውሳኔዎችን ተናግረዋል። ከዚያም ሐዋርያት ሥራ ምዕራፍ 15 ላይም ሌላ ሲኖዶስ እንደዚሁ ተሰብስቦ ቤተክርስቲያን በማህበር በመንፈስ ቅዱስና በሲኖዶስ የምትመራ መሆኗን የሚያሳይ ታሪክ ተጽፏልና በዚህ ተነስተን ስለ ቤተክርስቲያን አንዳንድ ነገሮችን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ መጽሐፍ ቅዱስ ቤተክርስቲያን የሚለውን ቃል ሲጠቀም በተለያየ አገባብ ነው። የመጀመሪያው ቤተክርስቲያን ተብለን የምንጠራው እኛ ሁላችን ነን። እኛን ቤተክርስቲያን ብሎ ይጠራናል መጽሐፍ ቅዱስ። ይህን የሚያሳዩ ብዙ ጥቅሶች አሉ። ለምሳሌ ቅዱስ ጳውሎስ በአንጾኪያም ሲያልፍ ለቤተ ክርስቲያን ሰላምታ ከሰጠ በኋላ አለፈ ይላል። ለማን ሰላምታ? ይሄ ማለት ለማህበረ ምዕመናን ማለት ነው። የክርስቲያኖች ህብረት ራሱ አቅሌሲያ ተብሎ የሚጠራው አቅሌሲያ ማለት የተጠሩ ማለት ነው በግሪኩ እና ቤተክርስቲያን ወደ ክርስትና ወደ ቅድስና የተጠሩ የክርስቲያኖች ስብስብ ስለሆነች ለቤተክርስቲያን ሰላምታ ከሰጠ በኋላ ቅዱስ ጳውሎስ አልፎ ሄደ ይላል። በሌላ ስፍራ ቀዳሜ ሰማዕት ቅዱስ እስጢፋኖስ በድንጋይ ተወግሮ ሞተ ይልና በቤተ ክርስቲያንም አለቀሱለት ይላል። መላው የቤተክርስቲያን አባላት ምዕመናን ተሰብስበው ምን አሉለት? አለቀሱለት ሲል ማህበረ ምዕመናንን ለማለት ነው። ስለዚህ አንዱ የቤተክርስቲያን ትርጉም የኛ ህብረት፣ የኛ አንድነት፣ የኛ መለያየት ደግሞ ከቤተክርስቲያን ውጪ እንደመሆን ተደርጎ ይቆጠራል። ይሄ መጀመሪያው ነው። ሁለተኛ ቤተክርስቲያን ሲል መጽሐፍ ቅዱስ ህንጻውንም ነው። ህንጻ ቤተክርስቲያንንም መጽሐፍ ቅዱስ ቤተክርስቲያን
ብሎ ይጠራል። አንደኛ ጢሞቴዎስ ምዕራፍ 3 ላይ ከቁጥር 15 ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ ይላል። በማን ማደሪያ ቤት? በእግዚአብሔር ማደሪያ ቤት። የእግዚአብሔር ቤት በሆነችው በእግዚአብሔር ማደሪያ ቤት መኖር እንዴት እንዳለብህ እንድታውቅ ጽፍልሃለሁ ይልና ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። በዚህ ስፍራ ቤተክርስቲያን ተብላ የተጠራችው ህንፃ ቤተክርስቲያን ነች። ከማህበረ ምዕመናን ይልቅ ይህ ቃል የሚቀርበው ለቤተክርስቲያን፣ ምክንያቱም በቤተክርስቲያን እንዴት መኖር እንደሚገባህ ነው ያለው አይደል? ስለዚህ ቦታ ነው፣ የሚኖርበት ቤት ነው፣ የሚገባ የሚወጣበት ነው። በዛ ስፍራ ላይ እንዴት አይነት አኗኗር ልትኖር እንደሚገባህ መክረሃለሁ ብሎ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። ሁለተኛ የቤተክርስቲያን ትርጉም ህንፃ ቤተክርስቲያን ነው። ቤተክርስቲያን ሌላ ስሟ ቤተ እግዚአብሔር ወይም የእግዚአብሔር ቤት ትባላለች። ደስ የሚለው እግዚአብሔር በቸርነቱ በእኛ ስም ነው የጠራት። ቤተ ክርስቲያን ማለት ምን ማለት ነው? አቤት የክርስቲያኖች ቤት አይገርማችሁ? የኛ ቤት ተብላ ተጠርታለች። ለምን ካላችሁ ብዙ ምክንያት አለ። ቤተ ክርስቲያን ብሎ የጠራት ቤታችን እንደሆነች እንዲሰማን ነው። ሰው አሁን ቤተክርስቲያን ለመሄድ ጊዜ የለኝም አለ ማለት ወዴት ለመሄድ ጊዜ የለኝም እያለ ቤቱ አይገባም ማለት ነው። በአጭሩ መንፈሳዊ ጎዳና ተዳዳሪ እንበለው። አንድ ሰው ቤተክርስቲያን የማይመጣ ከሆነ መንፈሳዊ ስደት ላይ ነው ያለው። ቤቱ አይገባም። ቤት ለመግባት ጊዜ አናጣም። ምንም ቢሆን ዞረው መግቢያችን ቤታችን ነች። እግዚአብሔር ቤቱን ቤተ ክርስቲያን ብሎ የጠራት ለክርስቲያን ሁሉ ቤቱ እንደሆነች እንዲሰማው፣ ይሄ የትህትናውን መጠን ነው የሚያሳየው። የእግዚአብሔር ቤት ደግሞ ተብሎ ተጠርቷል። ይህን ለምንድን ነው የምናነሳው? አንዳንድ ሰው የግድ እኮ ቤተክርስቲያን መሄድ አያስፈልግም፣ እግዚአብሔር በሁሉ ቦታ ምን ያለ ነው የሞላ ነው እና በሁሉም ቦታ የትም ሆኜ ብጠራው የግድ እኮ ቤተክርስቲያን በሄዳ አይደለም ብለው ሰዎች ወደ ቤተክርስቲያን የሚሄድ ሰው ላይ ይዘብታሉ፣ ወደ ቤተክርስቲያን መሄድን ያቃልላሉ። እግዚአብሔር ግን የተወሰነ ቦታ መርጦ ቤቴ ብሎ ጠርቷል። መጽሐፍ ቅዱስ በዚህ ግልጽ የሆነ መጽሐፍ ነው። ነቢየ እግዚአብሔር ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለ? ወደ ማን ቤት አለው ማለት ነው። እግዚአብሔር በሁሉ እኮ የሞላ ነው፣ ምሉ ነው እግዚአብሔር። እሱ የሌለበት የትም የለም። ቅዱስ አውግስጢኖስ ኃጢአት ልትሰራ ብትወድ የት ሄደህ መስራት እንደምትችል እኔ ልንገር ይላል። ኃጢአት ለመስራት ከፈለግ እግዚአብሔር የሌለበት ቦታ ፈልገ ስራ ይላል። ባጭሩ እግዚአብሔር የሌለበት ቦታ አለ። ስለዚህ ኃጢአት ምን አትበል ማለት ነው። በሁሉ ምሉ ነው እግዚአብሔር። ግን ደግሞ በረድኤት የሚገለጥባቸው ቦታዎች አሉ። የተወሰነ ቦታ መርጦ እንግዲህ ለትህትናውም ነው፣ ሁለተኛ ለነጻ ፈቃዳችንም ነው። አሁን እኛ እግዚአብሔር በሁሉ የሞላ ነውና በሁሉም ቦታ ብቻ ይገኛል ተብሎ የተለየ ቦታ እንደ ቤተክርስቲያን ያለ ቦታ ባይኖር መርጠን መሄድ አንችልም። ለምን? እግዚአብሔር በሁሉ ምን ያለ ስለሆነ። ስለዚህ ነጻ ፈቃዳችንንም ኤክሰርሳይዝ ለማድረግ የምንችለው በተወሰነ ቦታ እግዚአብሔርን ለማግኘት የምንሄድበት ወደም ፈቅደን የምንሄድበት ነው። በጣም ግን የሚገርማችሁ ሰው ኃጢአት ሲሰራ እኮ እግዚአብሔር በሁሉ ቦታ ነው ይላል አይደል? ወደ ቤተክርስቲያን ሂድ ስትለው ነው እግዚአብሔር በሁሉ ቦታ ይሞላል ማለት የነበረብን ኃጢአት ስንሰራ ነበረ። ልክ እንደ ዮሴፍ ለዝሙት ጋብዛው ነበር የጲጥፋራ ሚስት አይደለ? መኝታ ቤት ውስጥ ድንገት ለዝሙት ጋበዘችው። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ አለ። በማን ፊት? በዚያ መኝታ ቤት ሰው የለም፣ ግን ማን አለ? እግዚአብሔር አለ። መኝታ ቤቱን ቆልፈነው ሊሆን ይችላል፣ ሰው ላይኖር ይችላል፣ ምስክር ላይኖር ይችላል፣ ግን እግዚአብሔር አለ። በሁሉ ቦታ የሞላ ነው። ሰው እንደውም ኃጢአት ሊሰራ ሲል ነው እግዚአብሔር ያየኛል ብሎ ማሰብ ያለበት። ግን እኛ ምንድነው የምናደርገው? ኃጢአት ስንሰራ ያላስታወስነውን አምላክ ወደ ቤተክርስቲያን መሄድ ሲሆን ግን ምሉ ነው በሁሉ ቦታ ማለት በእውነት እጅግ የተሳሳተ ነው። እስቲ እነዚህ ጥቅሶች ተመልከቷቸው። ሁለተኛ ዜና ምዕራፍ 7 ከቁጥር 16 ላይ እግዚአብሔር በአንድ ቦታ ላይ ራሱን እንደሚገልጽ እንዲህ ሲል ተናግሯል። ለሰሎሞን ነው ቃል የገባለት። ሰሎሞን ቤተ መቅደስ ሰራ፣ ተንበርክኮ ጸለየ። ሰማይ ከሰማይ በላይ ያለውም ሰማይ አንተን ሊይዝህ አይችልም፣ እኔ የሰራሁልህ ቤት ምንኛ ያንስህ ይሆን ብሎ መጀመሪያ ይቅርታ ጠየቀ። ምክንያቱም የቱንም ያህል ካቴድራል ቤተክርስቲያን ብንሰራ ለእግዚአብሔር ይመጥነዋል? አይመጥነውም በጣም እና ምን አለ? ሰማይና ከሰማይ በላይ ያለው ሰማይ ሰባቱ ሰማያት አንተን ሊይዙህ አይችሉም፣ እኔ የምሰራልህ ቤት ምንኛ ያንስህ ይሆን? ግን እባክህ በቸርነትህ
ወደ አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት ወደዚህ ታቦት ከታቦት ጋር ወደዚህ መቅደስ ጌታ ሆይ ግባ ብሎ ተንበርክኮ ለመነ ሰሎሞን። እግዚአብሔር እንዲህ ሲል መለሰ፣ በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ አለ። በየት ስፍራ? በዚህ ስፍራ ለሚጸለይ ጸሎት አይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጨዋለሁ አለ። ቀድሼዋለሁም፣ አይኖቼና ልቤም ዘወትር በዚያ ይሆናሉ አለ። የእግዚአብሔር አይኑ የእግዚአብሔር ልቡ በቤተ መቅደሱ ውስጥ እንደሚሆን ራሱ እግዚአብሔር ተናግሯል። ለዚህ ነው አሁን ቤተክርስቲያናችን አሁን ቀረ እንጂ የከተማ አብያተ ክርስቲያናት በጥንቱ ስርዓት መቅደስ ላይ የሰጎን እንቁላል ይደረጋል አይደል? ጉልላት ላይ ለምንድን ነው የሚደረገው? ሰጎን እንቁላል ከጣለች በኋላ አይኗን አትነቅልም ከእንቁላሉ እስኪፈለፈል ድረስ። እግዚአብሔርም ከቤተ ክርስቲያን አይኑን አይነቅልም። አይኔም ልቤም ዘወትር በዚህ ስፍራ ይሆናል፣ እዚህ ቦታ ላይ መጥተው ለሚጸልዩት ጸሎት ምላሽ እሰጣለሁ ብሎ ቃል ስለገባ ነው የሰጎን እንቁላል የምታደርገው ቤተክርስቲያን። በእኛም በግብፅ ቤተክርስቲያንም ይደረጋል እና በተወሰነ ስፍራ እግዚአብሔር በረድኤት ራሱን ይገልጣል። በሁሉ የሞላ ቢሆንም ግን ደግሞ በቦታ የተወሰነ። አሁን በሳይንስ እንየው ብንል ለምሳሌ እኛ ውሃ እንጠጣለን፣ ግን የምንተነፍሰው አየር ውስጥ ውሃ አለ የለ? ኬሚስትሪ የሆነባችሁ የምንተነፍሰው አየር ውስጥ ውሃ አለ የለ? አለ። እንግዲህ የቤተክርስቲያን ትርጉም አንደኛ ማይበረ ምዕመናን ማለት ነው አልን። ሁለተኛ ህንፃ ቤተክርስቲያን ማለት ነው አልን። ሶስተኛው ዛሬ ይህን ትምህርት እንድንማር ምክንያት የሆነን ቤተ ክርስቲያን ብሎ መጽሐፍ ቅዱስ ሲጠራ የቤተ ክርስቲያንን አስተዳደር ነው። ቤተ ክህነቱን፣ ቅዱስ ሲኖዶሱን፣ አበው ሊቃነ ጳጳሳትን መጽሐፍ ቅዱስ ቤተ ክርስቲያን ብሎ ይጠራቸዋል። በዚህ አሁን በማነብላችሁ ጥቅስ ላይ ይህ በግልጽ ይታያል። ወንድምህ ቢበድልህ ይላል መጽሐፍ ቅዱስ። ከማህበራዊ ህይወታችንን እንዴት ጥሩ አድርገን እንድንመራ ይመራናል። ምንድን ነው የሚለው? ወንድምህ ቢበድልህ መጀመሪያ አንተና እሱ ሆናችሁ ቁጭ ብላችሁ ምከረው። አልሰማ ካለህ ሌላ አንድ ሰው ጨምረህ ንገረው። አሁንም አልሰማ ካለህ ለቤተ ክርስቲያን ንገራት ይላል። ለማን ንገራት? ለቤተ ክርስቲያን ንገራት። ቤተ ክርስቲያንን ባይሰማ ግን እንደ አረመኔና እንደ ቀራጭ ይሁንልህ ይላል። ይህ በጣም ጥሩ ነው። ብዙ ጊዜ እኛ ሰው ሲያስቀይመን መጀመሪያ ቁጭ አድርገን ማናገር ያለብን ማንን ነው? ሰውየው ነው። እኛ ግን የምናደርገው መጀመሪያ ለአገር እናወራለን። ለአገር አውርተን ኧረ ተው ተው ታረቁ ተው ተው ሲል ነው ገልብጠነዋል። ግን ምንድን ያለው መጽሐፍ ቅዱስ? መጀመሪያ ለሱ ንገረው፣ ቀጥሎ ሰው ጨምረ ንገረው፣ ሶስተኛ ግን ለቤተ ክርስቲያን ንገራት አለ። ለማን ንገራት? አሁን ቤተ ክርስቲያን ያለው ለማን ነው ነው? ለህንፃው ንገረው ሊለን አይችልም። ህንፃ ቤተ ክርስቲያን አይሰማም አይለማም። ለምእመናን ለማህበረ ምእመናን ንገር አይልም። ምክንያቱም ለህዝብ ማውራት ስለሚሆን አንተና እሱ ብቻችሁን ሆናችሁ ካለ በኋላ ለህዝብ ተናገር አይልም። ስለዚህ ቤተ ክርስቲያን ብሎ የሚጠራው ማንን ነው? ቤተ ክህነቱን ነው፣ አስተዳደሩን ነው፣ አባቶችን ነው። እንግዲህ መንፈስ ቅዱስ እንደውም ጭራሽ አሁን በዚህ ሰሞን የተሰበሰበው ቅዱስ ሲኖዶስ ምን ያህል ስልጣን እንዳለው ቤተ ክርስቲያን የመባል ስልጣን እንዳለው መረዳት አለብን። የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ሐዋርያት ተሰበሰቡ ይላል። የመጀመሪያውን ሲኖዶስ አደረጉ። በኢየሩሳሌም ሊቀ ጳጳስ የነበረው የጌታ ወንድም ተብሎ የሚጠራው ቅዱስ ያዕቆብ ነበረ። ሐዋርያት ሁሉ ተሰበሰቡ። በዛ ወቅት ተፈጥሮ በነበረ ክርክር ዙሪያ ሲወያዩ ቆዩ። 1 ዓመት ሙሉ ተነጋገሩበት ይላል። በመጨረሻም ውሳኔ ወሰኑ። ውሳኔው ሲነበብ ምንድነው ያሉት? መጨረሻ ላይ እንዲህ እንዲሆንና እንዲህ እንዳይሆን እኛና መንፈስ ቅዱስ ፈቅደናል አሉ። እስኪ በሉ እኛና ማን የፈቀደው? ሐዋርያትና መንፈስ ቅዱስ። አሁን የተሰበሰበው ቅዱስ ሲኖዶስ በነገራችን ላይ ኮሚቴ አይደለም፣ ወይም የሆነ ካቢኔ አይደለም። ማን ነው ውሳኔ የሚወስነው? በሲኖዶስ ስብሰባ ላይ የመጨረሻው ባለስልጣን ማን ነው? መንፈስ ቅዱስ ነው። ስለዚህ ቅዱስ ሲኖዶስን እንደፈለገ ሰው ተነስቶ መናገር አይችልም። የቅዱስ ሲኖዶስ ውሳኔ ሕገ ቤተክርስቲያንን እስከጠበቀና ከሃይማኖት እስካልወጣ ድረስ ካሉት አባቶች ጋር ሆኖ የሚወስነው ማን ነው? ራሱ እግዚአብሔር ነው፣ ራሱ መንፈስ ቅዱስ ነው። ስለዚህ ተነስተን አሁን የሆነ ነገር አልዋጥ ሲለን ሲኖዶሱን ስንሳደብ እየተሳደብን ያለ ነው ሲኖዶሱን ብቻ ሳይሆን ማንን ጭምር ነው? መንፈስ ቅዱስ ነው። በጣም ከባድ ኃጢአት ነው በእውነት። እኛ ተኝተን አድረን ምንድነው ሲኖዶሱ እንዲማያደርገው ይላል እኮ አንድ ወጣት ተነስቶ አይደል? ለምንድነው ሲኖዶሱ እንዲማያደርገው ይላል። ቅዱስ ሲኖዶስ ብላ የምትጠራው ቤተክርስቲያን ለዚህ ነው። መንፈስ ቅዱስ አብሮት ይሰራል።
አንዳንዴ አሁን ያለውን ሲኖዶስ ማቃለል የሚቻልና ያለፉትን ማመስገን ጥሩ የሚመስላቸው ሰዎች አሉ። በተለይ ሊቃነ ጳጳሳት ሲሞቱ እንደ ዋናዎቹ እኮ ሞቱ የሚሉ ሰዎች አሉ። ልብ ብላችሁ ከሆነ አሁን ያሉት ምክትሎች ናቸው። ከሐዋርያት ጋር የነበረ አምላክ አሁን ካሉት አባቶች ጋር አለ የለም? አለ። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነው ብሏል ክርስቶስ። ከአባቶቻችን ጋር እንደነበረ አሁን ካሉት አባቶች ጋር አለ። የቅዱስ ጴጥሮስ ስልጣንና አሁን ያሉት የብፁዕ ቅዱስ አቡነ ማትያስ ስልጣን እኩል ነው። በስልጣን ምንም አይለይም። ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብና ፈተና ሲፈትኑ ዘዋይ ላይ ምን ብለው ፈተኑ? ከሐዲስ ኪዳን ካህናት ሶስቱን ጥቀስ የሚል ጥያቄ ጠየቁ። ስንቱን? ሶስቱን። እና ፈተና ላይ ተማሪው ጴጥሮስ፣ ጳውሎስና ዮሐንስ፣ ያዕቆብና ፊልጶስ ምናምን እያለ ከሐዋርያት መሃል ይጠቅሳል። አንዱ ብልህ ተማሪ ግን መምሬ አየለ፣ መምሬ ከበደ አለ። ይቻላል አይቻል? የመምሬ አየለና የቅዱስ ጴጥሮስ ስልጣን ምንድን ነው? እኩል ነው። ለዚህ ነው ክርስቶስ ስልጣን በሰማይና በምድር ተሰጠኝ፣ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። እስከ መቼ ድረስ? እስከ ዓለም ፍጻሜ። ሐዋርያት በሕይወት አሉ? ሞተዋል፣ ሰማዕታት ሆነዋል። አሁን ያሉት ሐዋርያት ማለት እዚህ የምታዩቸው አባቶቻችን ናቸው። ከሐዋርያት ጋር የነበረው ስልጣን ከነሱም ጋር አለ። በሐዋርያት የሰራው አምላክ በእነሱም ይሰራል። ክህነቱ አይለወጥም፣ ኃይል ስላለው ማለት ነው። እና ቤተክርስቲያንን ቅዱስ ሲኖዶስን ቤተክርስቲያን ብለን እንጠራለን። አንዳንዴ ቤተክርስቲያን እኔ ለቤተክርስቲያን ብዬ ነው ብሎ አንድ ሰው ቅዱስ ሲኖዶስን በጣም የሚያቃልል አባቶችን የሚያቃልል ከሆነ ሌላውን ቤተክርስቲያን እያፈረሰ ሌላኛውን ቤተክርስቲያን ደግፋለሁ እንደማለት መሆኑን መረዳት አለብን። እና የቅዱስ ሲኖዶስ ስብሰባ በጣም ትልቅ ቦታ አለው። በነገራችን ላይ በሃይማኖታችን ቅዱስ ሲኖዶስ ተሰብስቦ የሚወስነው ውሳኔ ማለት ክሪድ ነው፣ ጸሎት ሃይማኖት ነው። አሁን እኛ ቆመን የምንጸልየው በነገራችን ላይ የሲኖዶስ የአቋም መግለጫ ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ሰማይና ምድርን የሚታየውና ይሄ የሲኖዶስ ውሳኔ ነው። ቅዱስ ሲኖዶስ ተወያይቶ ተነጋግሮ የሚወስነው ውሳኔ ጸሎት ሁሉ ሊሆን ይችላል። ቆመን የምንጸልየው አባቶቻችን ሰለስቱ ምዕት የመጀመሪያ ከሐዋርያት በኋላ በጣም ትልቅ የተካሄደው በቤተክርስቲያን ታዋቂው ሲኖዶስ እንግዲህ ከዛ በፊት ቤተክርስቲያን በጣም መከራ ላይ ነበረች። ትልቁ ሲኖዶስ የኒቂያ ጉባኤ ነበር 325 ዓመተ ምህረት የተካሄደ። በዚያ ጉባኤ ላይ ሰለስቱ ምዕት 18 ርቱዓነ ሃይማኖት 318 ሊቃውንት ተሰብስበው ነበር በአርዮስ ክህደት ጉዳይ ለመነጋገርና መፍትሄ ለማበጀት ማለት። በዚያ ጉባኤ ላይ የተወሰነውን ውሳኔ ነው አሁን ዛሬ ጸሎቱ የምናደርገው። በጣም የሚገርማችሁ ምን ያህል እግዚአብሔር እጁ እንዳለበት የምታውቁት የሲኖዶስ ስብሰባ ላይ በዚያ የተገኙት አባቶች 318 ነበሩ። ስንት? እና ምግብ እንግዲህ የእንትኑ ስፖንሰር የጉባኤው ስፖንሰር ልበለው በዚህ ዘመን ቋንቋ ንጉሥ ቆስጠንጢኖስ ነበረ። አባቶች ከያሉበት እንዲሰበሰቡ አድርጎ ማረፊያቸውን አመቻችቶ ምግብ አዘጋጅቶ ጉባኤው ተሰየመ። ጸሎት ተደረገ። ረጅም ጸሎት ሱባኤ ተያዘ። ከጸሎቱ በኋላ ስብሰባው ሊጀመር ሲል ቆስጠንጢኖስ ወጣ። ምክንያቱም በቤተ ክርስቲያን ጉዳይ ላይ ነገስታት፣ የመንግስት ባለስልጣናት ሐሳብ የመስጠት መብት አላቸው የላቸው። ሴፓሬሽን ኦፍ ቸርች ኤንድ ስቴት የምንለው በቤተ ክርስቲያንና በመንግስት መሃል በውሳኔ በተለይ ልዩነት መኖር አለበት። የቱንም ያህል ውለታ ቢውሉ የቆስጠንጢኖስን ያህል ሊውሉ አይችሉም መንግስታት። ግን ቤተክርስቲያን ከተሰበሰበች በኋላ ቆስጠንጢኖስ ወጣ፣ አስረክቦ ወጣ። በዚያ ጉባኤ ተደረገ። በዚያ ጉባኤ ላይ 318ቱ ሊቃውንት ነበር የተሰበሰቡ። በጣም የሚደንቁ ነገሮች አሉ። እንግዲህ የሲኖዶስ ስብሰባ ምን ያህል ቦታ እንዳለው ብዛታቸው 318 ነበረ። ምግብ ሲቀርብ ይቆጠሩና ቆጣሪዎች ሲቆጥሯቸው 319 ይሆናሉ። ስንት ይሆናል? ከዛ ምግብ ይቀርብላቸዋል፣ ይበላሉ። ከዛ ተመልሶ ምግቡ ሲሰበሰብ ደግሞ አንድ ምግብ ሳይበላ ይገኛል። ሲቆጥሯቸው ስንት ናቸው ብያቸው። በማግስቱም እንደዚህ ምግብ ሰዓት ሲደርስ ሲቆጥሯቸው 319 ናቸው። ምግብ ከተበላ በኋላ ሲሰበሰብ አንድ ምግብ ሳይበላ ይገኛል። መጨረሻ ላይ ለካ እየተረፈ ያለው በዚያ ጉባኤ ላይ 319ኛ ሆኖ ማን ይገኝ ነበር? መንፈስ ቅዱስ ራሱ እግዚአብሔር ክርስቶስ ይገኝ ነበር። በዚያ ጉባኤ ላይ የአርዮስን ክደት ለማውገዝ ነው የተሰበሰቡት።
ክርስቶስ አርዮስ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ለየኝ ብሎ በተናገረው ቃል መሰረት ስለሆነ የተሰበሰቡት መንፈስ ቅዱስ በዚያ ጉባኤ ላይ ነበረ። በመንፈስ ክርስቶስ ደግሞ በአካል ተገኝቶ አብሮ ይቆጠር ነበር። በእያንዳንዱ የቅዱስ ሲኖዶስ ስብሰባ ላይ መንፈስ ቅዱስ አለ፣ አብ አለ፣ ወልድ አለ። ስለዚህ መንፈስ ቅዱስ የሚገኝበት ጉባኤ ነበር። በዚያ ጉባኤ ላይ በጣም ይገርማችሁ የተገኙት ቅዱሳን አባቶች፣ ሌላው በጣም አስገራሚው ነገር አብዛኞቹ የአካል ጉዳተኞች ነበሩ። የአካል ጉዳተኛ ለምን ሆኑ? ከዚያ ቀድሞ ቤተክርስቲያን 300 ዓመት ሙሉ ሰማዕትነት ስትቀበል ነበር። ዘመነ ሰማዕታት ነበረ። ቆስጠንጢኖስ እስኪመጣ መከራ ያልደረሰበት ሰው የለም እና አብዛኞቹ አካላቸው የጎደለ ወይ አይናቸው የጠፋው እግራቸው የተቆረጠ ብዙ ቅዱሳን ነበሩ። እንግዲህ ምን አይነት እንግዲህ የአካል ጉዳተኞች ቤተክርስቲያን ነበረች የመጀመሪያዊቱ ቤተክርስቲያን። የሆነ ነገር ያልደረሰበት አባት አታገኙ። ከሁሉም ግን በዚያ ጉባኤ ላይ በጣም ብዙዎች የተደነቁበት ቅዱስ ቶማስ ዘመርአስ የሚባል አባት ነበር። ቅዱስ ቶማስ በዘመነ ሰማዕታት እያንዳንዳቸው ጨካኝ ነገስታት እየተነሱ እንግዲህ የተለያየ አይነት የማሰቃየት ነገር ያደርጉ ነበር በክርስቲያኖች ላይ። ቅዱስ ቶማስም ምንድን ነበር የሚያደርጉት? ክርስቶስን ካድ ይሉታል። አልክድ ካለ ዛሬ አንድ ጣቱን ይቆርጡታል። ነገ ሲመጡ ሌላ ጣቱን ይቆርጡታል። ጣቶቹን ሲጨርሱ እጁን ይቆርጡታል። በየቀኑ እየመጡ አንዳንድ አካል ይቆርጡት ነበር እና በመጨረሻ መቁረጥ የሚችሉትን ሁሉ ቆርጠው ከአንገቱ በስተቀር ሌላው በሙሉ እጁ እግሩ ተቆርጦ ሰሌዳው ብቻ ቀረ ማለት እና ወስደው በረሃብ ይሙቱ ብለው ጉድጓድ ውስጥ ጥለውት ነበር። እዚያ ጉድጓድ ውስጥ ሆኖ አንዲት ሴት እየመጣች ማታ እና ጧት እየመጣች ምግብ ትጥልለታለች። ያንን እየበላ ዘመነ ሰማዕታት እስኪያበቃ ድረስ ቆየ። በመጨረሻ ዘመኑ ካለፈ በኋላ እንግዲህ ከዛ አወጡት። ይሄ አባት 318ቱ ሊቃውንት ሲሰበሰቡ አብሮ የተሰበሰበው አንድ አባት እሱ ነበር እና ሲመጣ በዘንቢል ነበር የያዙት መንቀሳቀስ ስለማይችል እና ወደዚያ ጉባኤ ሲገባ አባቶች ሁሉ እየሄዱ ቁስሉን ይሳለሙ ነበር። ምክንያቱም የዚህ አባት ቁስል የእሱ ቁስል ሳይሆን የቤተክርስቲያን ቁስል ነው። እሱ የቆሰለው ስለ አንዲቷ ቤተክርስቲያን ስለ አንዲቷ ሃይማኖት ነበር። በረከቱን ያሳድርብን። በጣም ብዙ ቅዱሳን የተገኙበት ብዙ በረከት እና የሲኖዶስ ውሳኔ የሲኖዶስ ስብሰባ ማለት አሁን እኛ ዛሬ ከሊቃነ ጳጳሳቱ ጋር ተናንቀን ብዙ ክፉ ደግ እንናገራለን እንጂ እነሱ ተሰብስበው ወስነው ያወጡት መግለጫ ማለት ቆመ የምትጸልየው ጸሎት ሃይማኖት ነው። በዚህ ደረጃ ነው ቅዱስ ሲኖዶስ በጣም ስልጣን ያለው። ይህንን በልቡናችን ይሳልብን። አንድ ሁለት ሶስት ነገሮች ስለ ቤተክርስቲያን ልናገርና ሰዓታችንን ለመቆጠብ የዛሬ ትምህርታችንን እናበቃለን። የቤተክርስቲያን ጸባይ በጣም ብዙ ነው። እንግዲህ ነገረ ቤተክርስቲያን ኤክሊዚዮሎጂ በነገረ መለኮት ትምህርት ቤት ራሱን የቻለ ፊልድ ኦፍ ስተዲ ነው። እስከ ፒኤችዲ ድረስ ብቻውን የሚጠና ነው። የቤተክርስቲያን ጠባያት የቤተክርስቲያን ከጥንት ከብሉይ እስከ ሐዲስ ድረስ ቤተክርስቲያን ምሳሌ ያላት ቤተክርስቲያን ልክ እንደ እመቤታችን ምሳሌ እንዳላት ክርስቶስ ምሳሌ እንዳለው በጣም ረጅም ትምህርት ነው። ስለ ቤተክርስቲያን ብቻ እንማር ብንል እውነት ለመናገር አንድ 10 ሳምንት መማር እንችላለን በተከታታይ። ቤተክርስቲያን በብሉይ ኪዳን ብቻ ካልን የእሷ ምሳሌ የሆኑ በጣም ብዙ አሉ። የራሱን የቻለ ሰፊ ትምህርት ነው። የቤተክርስቲያን ጠባያት ደግሞ አትሪቢዩትስ ኦፍ ዘ ቸርች ካራክተሪስቲክስ ኦፍ ዘ ቸርች ተብሎ ደግሞ ለየብቻ የቤተክርስቲያን ጠባይ በእያንዳንዱ ትምህርት ሊሰጥ ይችላል። እኔ ለዚህ ላለነው ዘመን እንደው አንድ ሁለት ቁም ነገሮች ልንገራችሁ። የመጀመሪያው ቤተክርስቲያን የብዙሃን እናት ናት። እስኪ በሉ የምን እናት? የብዙዎች እናት ናት ቤተክርስቲያን። እመብዙሃን ትባላለች። እመቤታችንን ነው አይደል የለመንነው? ማርያም እመብዙሃን። እመቤታችንና ቤተክርስቲያን በጣም ይመሳሰላሉ። በብዙ ነገር ነው ጎን ለጎን ናቸው። ቤተክርስቲያን እመቤታችንን መምሰል ነው የምትሞክረው። በነገራችን አርአያው አድርጋ ነው የምትቆጥራት። እመቤታችን በድንግልና ነው የወለደችው። ያለ ወንድ ዘር በመንፈስ ቅዱስ ነው የወለደችው። ቤተክርስቲያንም እኛ ሁላችንን የወለደችን በምንድን ነው? በመንፈስ ቅዱስ ከውሃና ከመንፈስ ነው የወለደችን። እመቤታችን እናትም ድንግልም ናት። ቤተክርስቲያንም እናትም ድንግልም ትባላለች። ምክንያቱም እኛም በመውለዷ ክብሯ ድንግልናዋ ምን አይፈርስ። ማይተመ ድንግልናዋ ሳይፈታ ብዙ ልጆች የምትወልድ ነች ቤተክርስቲያን። ልብ አድርጉ። ቤተክርስቲያን ሙሽራውም ነች፣ የክርስቶስ ሙሽራ ነች፣ ልጁም ነች። ልክ አዳም ከጎን ተኝቶ ሳለ ከጎኑ አንዲት አጽም ወስዶ እግዚአብሔር ያችን አጥንት ሴት አድርጎ ሰራት ይላል። አዳም በተኛ ጊዜ የሁላችን እናት ሔዋን እንደተገኘች
ሁለተኛው አዳም ክርስቶስ በመስቀል ላይ በሞተ ጊዜ የሁላችን እናት ቤተክርስቲያን ተገኝታለች። ከጎኑ በፈሰሰው ምን ውሃና ደም ጥምቀት ማለት የሁላችን እናት ጥምቀት ተገኝታለች። ስለዚህ ቤተክርስቲያን የሁላችን ምንድነች? እናት ነች። ሁላችንም ደግሞ የቤተክርስቲያን ምኖች ነን? ልጆች ነን። ማን ነው የበኩር ልጇ የቤተክርስቲያን አይባልም። ሁላችንም የበኩር ልጆች ነን ማለት የቤተክርስቲያን የልጅ ልጅ 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 እየተባለ ሄደ። የዛሬ 2000 ዓመት ለመጀመሪያ ጊዜ የተጠመቁት ክርስቲያኖችም አሁን ያለነውም እኩል የቤተክርስቲያን ምኖች ነን? ልጆች ነን። የበኩር ልጇ ቅዱስ አምብሮስ ነን ያለው ሁሉም ክርስቲያን የቤተክርስቲያን የመጀመሪያ ልጇ፣ ሁለተኛ አንደኛ የሚባል ነገር የለም። እኩል ነን በልጅነት። ማንም ከማንም አይበልጥ። እኛ ስንጸልይ በሰማያት የምትኖር ምናችን ሆይ አቤት። ቅዱስ ፓትርያርኩ ሲጸልዩ በሰማያት የምትኖር ምናችን ሆይ ነው ይቀየራል። አባትና ልጅ ቆመው አባት አባታችን ሆይ ሲል ልጅ አያታችን ሆይ ይላል። ምን ሆይ ነው የሚለው? ሁላችንም እኩል ነን። የእኩል ልጅነት ነው። ይሄ ማለት ምን ማለት መሰለህ? በቤተ ክርስቲያን ጉዳይ የበለጠ ባለመብት የሆነ ሰው የለም። ሁላችንም እኩል እንጠየቃለን። ሁላችንም የቤተ ክርስቲያን ምኖቿ ነን? ልጆቿ ነን። የምታበላልጠው የለም። የእንጀራ ልጅ የለም፣ የልጅ ልጅ የለም፣ የቅርብ የሩቅ የሚባል ነገር የለም። ሁላችንም ለቤተ ክርስቲያን የበኩር ልጆቿ ነን። ቤተ ክርስቲያን የብዙሃን እናት ናት። በዚህ በኖህ መርከብ በመመሰሏ በጣም ብዙ ሊቃውንት የብዙሃን እናት መሆኗን ተናግረዋል። ታስታውሱ ከሆነ የጥፋት ውሃ አምጥቶ እግዚአብሔር ምድርን ሊያጠፋ ሲል ለኖህ ያዘዘው መርከብ እንዲሰራ ታሪክ ተጽፏል በመጽሐፍ ቅዱስ አይደል? በዚያ መርከብ ውስጥ ኖህ ምድር ላይ ያሉ እንስሳትን ሁሉ ወደ መርከቡ እንዲያስገባ ታዘዘ። ሁለት ሁለት እያደረገ ወንድና ሴት እያደረገ እንስሳቱ ሁሉ ወደ ኖህ መርከብ ገቡ። ሰው ሁሉ እንዲገባ ነበር የተፈለገው፣ ግን ሰዎች ኖህ ላይ ያላገጡበት፣ ዘበቱበት። አንደኛ ከዚያ በፊት ዝናብም ዘንቦ አያውቅም። ምድር ውስጡን ትርሳለች እንጂ አይዘንብም ነበር። ስለዚህ የኖህን ስብከት ማንም አልሰማውም፣ ቀለዱበት እና ኖህ ቤተሰቦቹን ይዞ 8 ሰዎች ይዞ ምድር ላይ ያሉትን እንስሳት በሙሉ ወደዚያች መርከብ አስገባ። ካስገባ በኋላ የመርከቡን በር እግዚአብሔር ከውጭ ዘጋው ይላል። ከውጭ ዘጋው። ተዘጋ። ለ7 ቀን ዝናብ አልዘነበም። 7 ቀን ሙሉ ዝም ብለው ቆዩ መርከብ ውስጥ ገብተው እና ውጭ ያሉ ሰዎች በጣም ቀለዱበት። ያው ምንም አልተፈጠረም። መርከብ ዘግቶ ከገባ ስንት ቀን ሆነው? 7 ቀን ሆነው። እግዚአብሔር ግን ምን እያለ ነበረ? 7 እስመ ውልቆ ሳበብ በኀበ ዕብራውያን ፍጹም ውእቱ። 7 ቁጥር ፍጹም ቁጥር ነው። ስለዚህ ፍጹም ታግሻቸዋለሁ እያለ ነው እግዚአብሔር። ግን አላመኑም። መጨረሻ በ7ኛው ቀን ከሰማይ ዝናብ ከምድር ፍል ውሃ የፈላ ውሃ ወጣ። ምድር ጠፋች። እነዚያ 8 ሰዎችና በዚያ መርከብ ውስጥ የነበሩ እንስሳት ከጥፋት ውሃ ዳኑ ይላል ታሪክ። ይህች መርከብ ብዙ ምሳሌ ያላት፣ አንዷ ግን ቤተክርስቲያን ነች። የኖህ መርከብ የምትባለው ቅድስት ቤተክርስቲያን ነች። በኖህ መርከብ ውስጥ በጣም ብዙ አይነት እንስሳት ነበሩ። በቤተክርስቲያን ውስጥ በጣም ብዙ አይነት ሰው አለ። ብዙ አይነት ሰው በኖህ መርከብ ውስጥ ንጹህ የሆኑ እንስሳት አሉ፣ የሚበሉ እንስሳት አሉ። እንደ በግ ያለ፣ እንደ ፍየል ያለ እንዲበሉ የተፈቀደ እንስሳት አሉ። የማይበሉ ደግሞ የረከሱ እንስሳትንም አስገባ ብሎታል እግዚአብሔር። ይሄ ማለት ምን ማለት ነው? በቤተ ክርስቲያን ንጹሃን ጻድቃን ቅዱሳን አሉ። በተቃራኒው ደግሞ ኃጢአተኞች በቤተ ክርስቲያን ውስጥ አሉ የሉ? ከኔ ጋር ናችሁ? ኃጢአተኞች ይገባሉ አይገቡ? ቅዱሳን እየተመረጠ ይግቡ አልተባለም ወደ ቤተ ክርስቲያን። ኃጥኡም ጻድቁም ይገባል ወደ ቤተ ክርስቲያን። የሚበላውም የማይበላውም እንደሚገባ ማለት። በኖህ መርከብ ውስጥ በግ ነበረ። ቅን ሰዎች በቤተ ክርስቲያን ውስጥ አሉ። በኖህ መርከብ ውስጥ ርግብ ነበረች። የዋህ ሰዎች ቤተክርስቲያን ውስጥ አሉ። በኖህ መርከብ ውስጥ ጅብ ነበር አልነበረ? በቤተክርስቲያን ሆዳም ሰው የለም አለ። እገሌ እንዳትሉ አደራችሁ፣ ራሳችሁን አስቡ። ጅብ ያለው እገሌ ነው እንዳትሉ። የተለያየ አመል ያላቸው ሁሉ እንስሳት ገብተዋል። ይሄ ማለት ኃጥኡንም ጻድቁንም የሚሰበስብ አምላክ ነው። ሁላችንም በቸርነቱ ይሰብስበን። የተለያየ አመል ስላለው ሰው ይውጣ አይባልም። ከነሱሱ ከናመሉ ከነክፋቱ ቤተክርስቲያን ሁሉን ትቀበላለች። የረከሰውን የማይበላውን እንደተቀበለች ማለት ልዩነቱ ይላል ቅዱስ ዮሐንስ አፈወርቅ። ወደ ኖህ መርከብ በግ ሆኖ ገብቶ ሲወጣ በግ ነው። ተኩላ ሆኖ ገብቶ ሲወጣም ተኩላ ነው። ወደ ቤተ ክርስቲያን ግን ተኩላ ሆነው ገብተው ጅብ ሆነው ገብተው በግ ሆነው የወጡ ሰዎች አሉ። ይህ ማለት ሆዳም ሆነው ገብተው ጾመኛ ሆነው የወጡዋል። ዘማዊ አመንዝራ ሆነው ገብተው ደናግል ሆነው ንጹሃን ሆነው በንስሐ ተመልሰው የወጡ ሰዎች አሉ። ሁላችንም በቸርነቱ ይመልሰ። ስትገባም ጅብ ስትወጣም ጅብ ከሆንክ ግን አልተለወጥክም ማለት ነው።
አሁን ችግሩ ሁሉ ነገር ይለወጣል። እኛ ነን በጣም እናስቸግር። ወደ ቤተ ክርስቲያን ውሃ ሲገባ ምን ይሆናል? አቤት አፈር ሲገባ እምነት፣ ህብስቱና ወይኑ ሲገባ ስጋው ደሙ ይሆናል። እኛ ስንገባ ገብተን አልለወጥ ብለን ስንወጣም ጅብ ስንገባም ጅብ የሆነውን እግዚአብሔር በቸርነቱ ይማረን። ስለዚህ በኖህ መርከብ ውስጥ በጣም የሚገርመው ሁሉን አካታች መሆኗ ቤተክርስቲያን ያሳያል። ሌላው የኖህ መርከብ ልክ ጥፋቷ ከመምጣቱ በፊት በሩን ማን የዘጋው ብለናል? እግዚአብሔር ነው የዘጋው፣ ከውጭ ነው የዘጋው። የቤተ ክርስቲያንን በር መክፈትም መዝጋትም የሚችለው ማን ብቻ? እግዚአብሔር ነው። እሱ ከዘጋ የሚከፍት የሌለ፣ እሱ ከከፈተ የሚዘጋ የለም ይላል። መክፈቻ ተሰጠኝ ብሎ ራሱ እንደ አልፋና ኦሜጋ እኔ ነኝ፣ እኔ ከዘጋው የሚከፍት የለም፣ እኔ ከከፈትኩ የሚዘጋ የለም። የቤተ ክርስቲያንን በር የሚዘጋብንም የሚከፍትልንም ማን ነው? እግዚአብሔር። አንዳንድ ሰዎችን ምክንያት አድርገው ከቤተ ክርስቲያን ይጠፋል። እገሌ ገላመጠኝ፣ እገሌ ተናገረኝ፣ እገሌ እንዲህ ሲያደርግ መንገድ ዘጉብን፣ ተገፋን፣ እንዳናገለግል እንደዚህ ሆነን ምናምን። የቤተ ክርስቲያን በር የሚዘጋብን ማን ብቻ? እግዚአብሔር። ከውጭ ዘጋው ነው የሚለው። ሰው የቤተ ክርስቲያንን በር መክፋት መዝጋትም አይችልም፣ መክፈት እንደው አንስተው አንጠልጥለው ደግሞ ከወረወሩ የዛኔ እግዚአብሔር ይቀበላል። አይነ ስውር ሆኖ የተወለደውን ሰው ታሪክ ታስታውሳላችሁ። አይኑን ክርስቶስ ያበራለት፣ ምራቁን እንትፍ ብሎ አይን ሰራለት፣ ተጠመቀ። መጨረሻ አይሁድ ያዳነ ሰው ኃጢአተኛ ነው ሲሉት እሱም አልሰነፈም፣ በደንብ ተከራከራቸው። ማሳመን ሲያቀጣቸው አንስተው ወደ ውጭ ገፍትረው አስወጡት ይላል። ወደ ውጭ አስወጡት ይልና ኢየሱስም ተቀበለው ይላል። ማን ተቀበለው? ኢየሱስ ክርስቶስ። ከቤተ ክርስቲያን ተገፍትረ ፊዚካሊ ሊትራሊ ማለት ነው እንደዚህ ተገፍትረ ስትጣል ያኔ ይቀበላል። ከዛ ውጭ ግን እንዲያረጉኝ እንዲተናገሩኝ ብለህ ብትጠፋ አይቆጥርልህም። እና በዚያ መርከብ በሩን የዘጋው እግዚአብሔር ነበረ። ሌላው በጣም የሚደንቀው በኖህ መርከብ የዳነው አንድ ቤተሰብ ነበረ። ስንት ቤተሰብ? በቤተ ክርስቲያንም የሚድነው አንድ ቤተሰብ ብቻ። የማ ቤተሰብ ካላችሁ ሁላችን ስንት ቤተሰብ ነን? እናታችን ማናት? ቤተ ክርስቲያን ነች፣ እመቤታችን ነች። አንድ ሃይማኖት፣ አንዲት ጥምቀት ነው የኛ መገለጫችን። ስለዚህ በቤተ ክርስቲያን አንድ ቤተሰብ ነው የሚድነው። ሁላችን አንድ ቤተሰቦች ነን። በኖህ መርከብ ውስጥ ከጥፋቷ የዳነው 8 ሰው ነው። ውጪ ጀልባ ተጠቅመው ወይ በሌላ መርከብ የዳኑ ሰዎች አሉ? የሉም። ከቤተ ክርስቲያን ውጭም ድነት የለም። ሌላ ጀልባ፣ ሌላ ዲኖሚኔሽን የሚባል ነገር የትኛው ነው ሃይማኖት ትክክለኛው የሚለው እንነጋገር እንጂ ስንት ሃይማኖት ነው መጽሐፍ ቅዱስ የሚለው? አንድ ጌታ፣ አንድ ሃይማኖት፣ አንዲት ሌላ ጀልባ የለም። አንዳንድ ሰው እግዚአብሔርን ይቀበላል፣ ቤተክርስቲያን አይቀበልም። ያለ ቤተክርስቲያን ድህነት የለም። ይሄ ቸርችለስ ክርስቲያኒቲ ይባላል። ክርስትናውን ይወደዋል፣ ቤተክርስቲያንን አይወዳት። ቤተክርስቲያን አልባ ክርስትና የለም። ቸርችለስ ክርስቲያኒቲ ደግሞ የዚህ ተቃራኒ ደግሞ አለ። ክርስቶስ የሌለበት ቤተክርስቲያንም አይሆንም። ሁለቱም ልክ አይደሉም። እና በኖህ መርከብ ከጥፋት ውሃ እንደዳነው ሁላችን የምንድንባት መርከብ ቅድስት ቤተክርስቲያን ናት። ሁላችንን በቤተክርስቲያን የሰበሰበን አምላክ የምንድንባት ያድርገን። መርከብ ውስጥም ሆኖ መጥፋት ደግሞ እንዳይመጣ። አሁን የኛ ለየት ያለ እኮ ነው። እነሱስ ከጥፋት ውሃ ነው፣ የኛ እኮ የዘላለም ነው። ከወጡ በኋላ አዲስ ምድር ይመጣል ብለው ነው። እኛ የምንጠብቀው ግን መንግስተ ሰማያትን ነው። ይሄኛውን ካጣ ነው መመለሻ የለም። እና በቤተክርስቲያን መሰብሰብን የመሰለ ነገር የለ። የቀለዱባቸው ሰዎች ነበሩ። ኖህ መርከብ ውስጥ ሰው ይዞ ሲገባ ሲስቁበት ነበረ። ቤተክርስቲያን በሚሄድ ሰው የሚስቁ ሰዎች አሉ። እንደ ኋላ ቀር የሚያዩ ጨጌ እየተባልን አይደል በየኮሌጁ ያደግነው። ኋላ ቀር እየተሳቀበት ሁሉ መጨረሻ ላይ ከጥፋት ውሃ መዳኛ መሆኗን የሚታይበት ቀን ሲመጣ ነው ሰው ሁሉ የሚያለቅሰው፣ እንደ ኖህ መርከብ ዕለተ ምጽአት ሲመጣ ማለት። ስለዚህ ሁላችን እግዚአብሔር በቸርነቱ ይሰብስበን። ቅዱስ ዮሐንስ አፈወርቅ ደግሞ ከኖህ መርከብ ውጪ ቤተክርስቲያንን ሐኪም ቤት ናት አለ። ምንድነች? ሐኪም ቤት ነች። እንደውም ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይላል። ቤተክርስቲያን ሐኪም ቤት ናት፣ ሆስፒታል ናት። ቤተክርስቲያን ሐኪም ቤት ናት። እኛ ሁላችን ደግሞ ታካሚ በሽተኞች ነን። እንግዲህ በሽታው ደግሞ እንደየደረጃው ይለያያል። በጣም ጽኑ በሽታ ያለበት ሰው ማለት ጽኑ ኃጢአተኛ ነው። ደግሞ ቀለል ያለው በሽታ ደግሞ ቀለል ያለ ኃጢአተኛ ነው። ይሄ ማለት ምንድነው? አንዳንዴ ቃለ እግዚአብሔር በተለይ ወደ ቤተክርስቲያን ቀረብ ብለን ወንጌሉን ሰምተን ልባችን ድንጋይ የሆነ ሰዎች አለ፣ ምንም የማይመስለን። ይሄ ማለት ባክቴሪያ አለ፣ ሆስፒታል አካባቢ ያለ ባክቴሪያ አለ። በጣም መድኃኒት ሬዚስት የማድረግ ችሎታ አለ። ምንም አይነት መድኃኒት ብትለው ማስታገሻ ብትለው አይሰማም። ለምን? መድኃኒቱ ምን ብሎታል?
ይሄ ማለት ቃለ እግዚአብሔር ስንሰማ ኖረን ምንም የማይመስለን ልባችን ለመሰበር የሚያስቸግር ደግሞ በትንሽ የሚድኑ ሰዎች አሉ። ግን ሁላችንም በእግዚአብሔር ፊት በሽተኞች ነን። ቅዱስ ጎርጎርዮስ ዘንዚናዙ ደግሞ እኔ የካህን ስራ በጣም የከፋ ነው ይላል። በጣም አስቸጋሪ ነው። ሆስፒታል ሄደ ከሚያክሙ ሐኪሞች በላይ የካህናት ስራ በጣም አስቸጋሪ ነው ይላል ቅዱስ ጎርጎርዮስ ዘንዚናዙ። ክህነት ላለመቀበልም ያላረገው ሽሽት የለም። በግድ ነው አንቀው እንዲቀበል ያደረጉ ጎርጎርዮስን። እና ለምንድነው ክህነት መቀበል ያልፈለከው ሲባል እኔ ሐኪም መሆን ይሻለኛል ካህን ከመሆን። ምክንያቱም ይላል ሐኪም የሚያክማቸው በሽተኞች ከበሽታቸው ለመዳን ይፈልጋሉ አይፈልጉም? ይፈልጋሉ። ካህን የሚያክማቸው ምዕመናን ግን ለመዳን አይፈልጉም። አይተባበሩም። ለድህነታቸው ትብብር አያደርጉም። እዚህ ጋር አሞኛል፣ እዚህ ጋር ይወጋኛል፣ በዚህ ገብቶ በዚህ ወጥቶ ብለው በሽተኞች ያስረዳሉ። ካህናት ፊት ግን ቀርበን እኛ ኃጢአታችንን እንናገር ቅኔ አይደል የምናረገው። ንስሐ አባት ፊት ቀርቦ እኮ ውስብስብ ያለ ንስሐ ይገባል። የእሱን ቅኔ ማን እንደሚፈታ እግዚአብሔር ይወቀው። አንዳንድ ሰው ብልጣብልጥም ለመሆን በቃ አባ ባጭሩ እኔ ኃጢአት የተባለውን በሙሉ ምን ብያለሁ ሰርቻለሁ። ያው ያውቁት የለ አባይ ነው ሆስፒታል ሄደ ባጭሩ እኔ በሽታ የተባለውን በሙሉ ታምሜያለሁ ትላለህ ይባላል። ይሸቀሽቀኛል ይወጋኛል አይደል? ምንድነው በሽታውን የደበቀ ምን የለው። ኃጢአቱን የሚሰውር ደግሞ አይለማም። የሚናዘዛትና የሚተዋት ግን ምሕረትን ያገኛል። አንተባበርም። ሌላው ቅዱስ ጎርጎርዮስ ይላል ሐኪም ፊት የሚቀርቡ በሽተኞች አንተ ጤነኛ ነህ እንዴ ብለው ከዶክተሩ ጋር ይጣሉ። አሁን ዶክተር ፊት ቀርቦ መጀመሪያ አንተ ጤና እስቲ ይረጋገጥ አንተ ጤነኛ ነህ የሚል ሰው አለ? ካህናት ግን እንላለን መጀመሪያ እሳቸው ማን ናቸው? ምን ቄስ አለ ዛሬ እንላለን እኮ። የኃጢአተኛ ትዕቢተኛ መፈወስ የሚፈልግ ሰው ትትና ያለው። ስለዚህ ካህናት ይላል ቅዱስ ዮሐንስ አፈወርቅ ደግሞ ይቀበለውና ስለዚህ ካህናት ራሳቸውን ከሐኪም በላይ ማድረግ አለባቸው። ቢቻል የሐኪም ያህል አለዚያ ከሐኪም በላይ ማድረግ አለባቸው። ሐኪም ቁስል ሲያክም በጣም የሚያቃጥል መድኃኒት ሊቀባ ይችላል አይደል? ካህናት ሊገስጹን ይችላል። የሚያቃጥለው መድኃኒት ግን ኪውር የሚያደርግ የሚፈውስ ነው እንጂ አንተን ለማሰቃየት ብሎ አይደለም ሐኪም የሚቀባ። ካህናት ቢገስጹን ቢኮሳተሩ ቢቆጡን የኛን የኃጢአት ቁስል ነቅሎ ለማውጣት ነው። እንደዛ አድርገህ ተረዳው። ካህኑ ግን ቀስ እያለ ወመገስጽ ይኩን ከመማዕትም ወጽኑ አካል የሚገስጸው ካህን የሚቆጣ ይሁን። ንስሐ ልጆቹን አያስበርግጋቸው። ባይሆን መድኃኒት የሚቀባ ሰው እፍ እያለ ቀስ ብሎ እያባበለ እንደሚቀባ ቀስ አድርጎ ይቀባቸው እና ይረዳቸው ደግሞ ይላል። በሌላ ስፍራ ቅዱስ ዮሐንስ አፈወርቅ የካህንን ስራ ሲናገር የሕክምና ስራው ሕዝቅኤል 44:10 ላይ ካህናት ጸጉራቸውን አይቆረጡ ሚል አለ። ጸጉራቸውን አይላጩ ወይም ደግሞ ጸጉራቸውን አያሳድጉ ይከርከሙ ሚል አለ። ልክ እንደኔ ማለት ነው። ካህናት ጸጉራቸውን ምን አይበሉ? እየሰማችሁ ነው? ምን አይበሉ? አይላጩ። አንድ ሁለተኛ ምን አይበሉ? አያስረዝሙ። ምን ያድርጉት? ይከርከሙ። አሁን እግዚአብሔር የኛ ጸጉር አቆራረጥ አሳስቦት አይደለም። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉመው ይላል ጸጉር ከራስ ላይ አይደለም የሚበቅለው፣ የሰዎችን አስተሳሰብ ህሊና ነው የሚመለከተው። ካህን ጸጉሩን አይላጭ ማለት የምዕመናንን ምድራዊ ፍላጎቶችና ሐሳቦች ጨርሶ አልሰማም የሚል መሆን የለበትም። ምንም ነገር ስጋዊ ነገር አያስፈልግም ብሎ ምዕመናን ላይ ቀንበር የሚጭን መሆን የለበትም። ይሄ ማለት መላጨት ማለት ነው። ድካማቸውን የማይረዳ ስጋዊ ፍላጎታቸውን ሐሳባቸውን ኮንሲደሬት ያልሆነ በቃ የራሱ ጉዳይ የሚል አይሁን። እንዲህ ከሆነ ተላጨው ማለት ነው። ደግሞ አያሳድግ ማለት ከመጠን በላይ ለስጋዊ ሐሳባቸው ደግሞ ቦታ መስጠት የለበትም። ኃጢአት ሲሰሩ ምንም ችግር የለውም ያለ ነው አይዞ ማለት የለበትም። ባንተ አልተጀመረ ማለት ይሄ ከሆነ አሳደገው ማለት ነው ጸጉር። ስለዚህ ምን ያድርገው አለ? ይከርክመው ማለት ስጋና ነፍሳቸውን ማዕከላዊ በሆነ መንገድ ያስተናግድላቸው ብሎ አስተምሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን እናንሳና ወደ መጨረሻው ነጥብ እንመጣለን። ክርስቶስ ቤተ ክርስቲያንን እንዴት ማስተናገድ እንዳለብን አሳይቶናል። የዮሐንስ ወንጌል ምዕራፍ 2 ላይ ዮሐንስ ወንጌል ምዕራፍ 2 ላይ ቤተ መቅደስ ውስጥ ገባ ክርስቶስ። በቤተ መቅደስ ውስጥ በጣም የሚያስደነግጥ የሚያሳፍር ስራ ሲሰሩ አገኛቸው አይሁድን። ምንድነው ካላችሁ የንግድ ስራ እየሰሩ ነበር። የአይሁድ ፋሲካ ቀርቦ ነበር። ኢየሱስም በመቅደስ በሬዎችና በጎችን ርግብ የሚሸጡትን
ገንዘብ ለዋጮችን ተቀምጠው አገኘ ይላል። ይሄ ማለት ቤተ መቅደስ ውስጥ አንደኛ የባንክ ስራ ይሰሩ ነበር። ሐዋላ እንግዲህ ምንድነው አይሁድ ከየሀገሩ ዳያስፖራ ምንለው የተበተነው አይሁድ ለፋሲካ በዓል ይመጣል። ሲመጣ የየሀገሩን ገንዘብ ይዞ ይመጣል። ስለዚህ ገንዘብ እየመጣ ለመለወጥ ባንክ ከመሄዱ ይልቅ እዚሁ ለምን አናገለግለውም ብለው ቤተ ክርስቲያን ውስጥ የባንክ ሰርቪስ ይሰጡ ነበር አይሁድ። ሁለተኛ በግና በሬ ይሸጡ ነበር። ለመስዋዕት የሚሆነውን በግ ይሸጡ ነበር። አይ ለመስዋዕት አይደል ወይ ምን ችግር አለው ካላችሁ ችግሩ ምንድነው? አንድ ሰው ከሩቅ ሀገር በሬ ነድቶ መስዋዕት ሊያቀርብ ሲመጣ አይ ይሄ ለመስዋዕት አይሆንም፣ ባይሆን ይሄንን በሬ በበግ እንለውጥህና በጉን ትሰዋለህ ይሉትና የከሳውን በሬ ተቀብለው ያደልባሉ። ሌላው ግን ደህና በሬ ካመጣ ደግሞ በጣም ቅር ይላቸዋል። ከዚህ እንዲገዛ ይፈልጋሉ። እና አይሁድ ቤተ መቅደሱን የበሬ ግሳት ያለበት የሚሸት በረት አስመስለውት ነበር። ርግብም ይሸጡ ነበር። እንግዲህ አቅም የሌለው ሰው ርግብ ነው መስዋዕት የሚያቀርብ። ይህን ሲያደርጉ ክርስቶስ ገባ። ምን አደረገ? የገመድ ጅራፍ አበጅቶ ይላል ሁሉን በጎችና በሬዎች ከመቅደስ አስወጣቸው ይላል። በጎቹና በሬዎችን ከመቅደስ ምን አላቸው? የለዋጮችን ገንዘብ አፈሰሰ፣ ገበታቸውንም ገለበጠ ይልና ርግብ ሻጮችን ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ክርስቶስ የወሰደው እርምጃ በጣም በውስጡ ትምህርት አለ። የመጀመሪያው በጎቹና በሬዎቹን ምን አደረገ? አስወጣ። ሻጮቹን አይደለም ያስወጣው። ምኖቹን? በሬና በጎቹ። ይሄ ማለት ኃጢአትህን ነው እንጂ አንተን አይደለም የሚጠላ። በሬዎቹን አስወጣ እንጂ ሻጮቹን ውጡ አላላቸው። ይህን ከዚህ ምን በሉ አውጡ ነው ያለ። ገንዘባቸውን ደግሞ አፈሰሰው። መቅደሱስ ነግደው ነፍሳቸው ከሚኮነን ገንዘባቸው ቢፈስ ይሻላል አይሻል? ይሻላል። ስለዚህ የሰው ነፍስ ከሚጠፋ ገንዘብ ቢጠፋ ይሻላል ብሎ ያምናል ክርስቶስ። ገንዘቡን አፈሰሰው። ርግቡን ደግሞ በጅራፍ አላለውም። ርግብ በጅራፍ ተብላ ትተርፋለች። ስለዚህ ከዚህ ምን በሉ አላቸው? ውሰዱ አላቸው። አሁን ላለንበት ዘመን ምንድነው ትምህርቱ? በቤተ ክርስቲያን ውስጥ በግ ነጋዴዎች አሉ፣ በሬ ነጋዴዎች አሉ፣ ርግብ ሻጮች አሉ። ምንድነው? የት ደብር ነው በሬ ሲነገድ ያየኸው በግ ሲነገድ ያየኸው ካላችሁ በግ ነጋዴዎች ማለት በምዕመናን እምነት የሚነግዱ ማለት የዋሃን ምዕመናንን አማኝ መሆናቸውን ምዕመናንን አይተው ምዕመናን ላይ የሚጫወቱ ሰዎች አለምን የምትሉ ይላል ትንቢተ ኤርምያስ። ህልም አየን እያሉ ራእይ አየን እያሉ እንደዚህ ይሆናል፣ ከ3 ወር በኋላ ዓለም ታልፋለች። እኔ በጣም እንደው እኛ ሀገር ፋክት ቼከር የለም። የትንቢት ፋክት ቼከር መኖር የለበትም። አሁን በጣም ብዙ ትንቢት እኮ ተነግሮ ነበር። አሁን 2015 ላይ ደርሰናል። አልደረስም? እንደው የሚጠይቅ የለም እንዴ? ኧረ ደርሰናል እንዴት ሆነ የሚል ነገር። ቴዎድሮስም አልመጣም፣ ትንሳኤውም አልመጣም። ፋክት ቼክ እንዴ! አንዳንዴማ ምን ያህል እንደናቁን የምታዩት ዩቲዩብ ላይ የሆነ ባንዲራ ለብሶ ምናምን የሆነ ሰው ይመጣና የዛሬ 3 ወር ዓለም ያልፋል ይልና ሰብስክራይብ አድርጉ። ዓለም ካለፈ ለምንድን ነው ሰብስክራይብ ማለት? በዛኛው ዓለም ልናየው ነው እንዴ? ይሄ እኮ ንቀት እኮ ነው። ግን አሁን እኛ እየሳቅን ነው የምንሰማው። በእንደዚህ አይነት የሐሰት ትንቢቶች ምክንያት ስንት ህይወታቸው የተበላሸ ሰዎች አሉ። ስንት ሰዎች ሊወልዱ የቀረቡ ሰዎች ከዚህ በኋላ እንዴት ብዬ ነው የምወልደው በእንደዚህ አይነት ክፉ ዘመን ብለው የተጨነቁ ሰዎች አሉ። የሚያውኳችሁ ይቆረጡ ይላል ቅዱስ ጳውሎስ። የሚያውኩ ሰዎች አሉ። የሰው ህሊና ተማሪው ትምህርት የተዋለ በቃ ከዚህ በኋላ ዓለም የምታልፍ ከሆነ ብለው ሌላ ትንሣኤ ሌላ ንጉሥ ጠብቀው ደግሞ ሌላ ታሪክ ውስጥ የገቡ ሰዎች አሉ። በግ የሚሸጡ ማለት እነዚህ ናቸው። በምዕመናን ንጹህ እምነት የሚቀልዱ ማለት። በሬ የሚሸጡ ደግሞ ማለት በሰባኪያን የሚነግዱ በቤተክርስቲያን መምህራንን የሚያሻሽጡ ማለት። ምን አገናኘው ካላችሁ ራሱ ቅዱስ ጳውሎስ ነው ያገናኘው። የሚያበራየውን በሬ በሉ እስኪ አፉን አትሰራው። ቅዱስ ጳውሎስ ለቆሮንቶስ ምዕመናን ምን አለ? እኔ ሰባኪ ነኝ፣ መምህራችሁ ነኝ። እኔ ወንጌል እየሰበኩላችሁ እናንተ ለእኔ የሚያስፈልገውን የምበላውን፣ የምጠጣውን፣ የምለብሰውን ብታሟሉ ምንድነው ችግሩ? የሚያበራየውን በሬ አፉን ምን አትበለው አትሰረው ይሌለ ወይ ብሎ ተናገረ። በዚህ ታሪክ ላይ በበሬ የተመሰሉት እነማን ናቸው? መምህራን ናቸው። በሬ መሸጥ ማለት ደግሞ መምህራንን በመጠቀም መነገድ ማለት።
ሶስተኛ ርግብ የሚሸጡ ናቸው። ርግብ የሚሸጡ ደግሞ በርግብ አምሳል የወረደውን የመንፈስ ቅዱስን ጸጋ የሚሸጡ ሰዎች ናቸው። ጥምቀቱን በገንዘብ ንስሐውን በገንዘብ ክህነቱን በገንዘብ ከይሁዳ አይሻሉም እነዚህ ሰዎች። ይሁዳ ከሶስቱ አካል አንዱን ወልድን በገንዘብ ሸጠው፣ እነዚህ ሰዎች ደግሞ ከሶስቱ አካል አንዱን መንፈስ ቅዱስን ይሸጣሉ። ሲሞን መሰሪ የሚባለው ሽጡልኝ ብሎ ሲጠይቅ ቅዱስ ጳውሎስ መንፈስ ቅዱስን ትሸጥ ዘንድ በገንዘብ እንሸጥል ዘንድ ሰይጣን እንዴት በልብ ገባ ያለው ማለት እና ክርስቶስ እንደ ጥሩ ሐኪም የሚወጣውን አስወጣ። ይህን ግን አስወጡ አላቸው። ጸቡ ከኃጢአተኞች እንጂ ከኃጢአተኞች ጋር አልነበረም። ሁለት ነገር ልንገራችሁና አበቃለሁ። ደከማችሁ? እንግዲህ ስለ ቤተክርስቲያን ካነሳን አይቀር ቤተክርስቲያንን ማክበር፣ ቤተክርስቲያንን መስማት የመጨረሻው ነጥብ ነው የዛሬ ትምህርታችን። ሁልጊዜም ቤተክርስቲያንን መስማት። ይሄን በሉ እስኪ፣ ሁልጊዜ ማንም መስማት፣ የቤተክርስቲያን አስተዳደር፣ የቤተክርስቲያን ቅዱስ ሲኖዶስን መስማት መተኪያ የሌለው። ከማንም በላይ መስማት ያለብን ቤተክርስቲያን የምትለው። እንደዛ ቢሆን በጣም ብዙ ችግሮች ይፈታሉ። እንደዚያ ቢሆን በጣም ብዙ ወንበዴዎችም አይጫወቱብን። ሁሌ ቤተክርስቲያን የምትለውን ብቻ መስማት። በጎን የተነገረ ትዝ ይላችኋል? የዛሬ 2-3 ዓመት የኢትዮጵያ ሕዝብ ሁሉ ዝንጅብል ራቱን የበላው ይላችኋል አይላችሁ? ኮቪድ እናጠፋለን ብለን ነጭ ሽንኩርት በዝንጅብል አልበላችሁ? ንስሐ ግቡ ሲባል እኮ አይሰማም ሰው። ለዝንጅብል ግን ታዟል። ሁሌ መስማት ያለብን ማንን ነው? ይሄስ ችግር የለውም። ዝንጅብልም ገብቶ የሆነ 1-2 ጥሩ ነገር ይሰራል። ምንም ችግር የለው። ከዚህ የከፋ ግን ብዙ ትእዛዝ አለ ከጎን የሚመጣ መምህር ገሌ ብሏል፣ አባ ገሌ ብሏል ተብሎ ሰዎች ቤተክርስቲያንን የማይሰሙ ግለሰቦችን የሚሰሟል። ሰዎችን የምንሰማው ከቤተክርስቲያን ጋር እስካሉ ድረስ ነው። አውግዛ ልትለያቸው ትችላለች። ቤተክርስቲያን አንድ ሰው ላይ ችግር አለበት ካለች አውግዛ ልትለይ ትችላለች። ተወገዙ ሲባል አንዳንድ ሰው ፍቅር ይኖረን እንዴት ዝም ብሎ ማውገዝ ምናምን ይላል። አንድ ሰው ለምሳሌ ቁስል ሰውነቱ ላይ ቢወጣበት ያ ቁስል በጣም ያመረቀዘ ቆይቶ መጨረሻ ወደ ካንሰር ሊለወጥ ካለ እጁ ላይ ከሆነ ቁስሉ እጁን ምን ማድረግ ነው ያለበት? ለምን ፍቅር አይኖረንም ይባላል? እንዴት እጅ ይቆረጣል? በደንብ ይሰራጭ እንጂ አይባል። ቤተክርስቲያን ክደት አለበት ብላ የምታስበውን ሰው የምታወግዘው ፍቅር አታርል፣ ለሌላው አካል ጥንቃቄ ነው። ለቀሩት ምዕመናን፣ ለቀረው ማህበር ጤንነት ሲባል ያንን አካል እያዘነች እያለቀሰች ታወግዘዋለች። ሁሌ ቤተክርስቲያን መስማት ነው። የፈለገ ብንወደው ቤተክርስቲያን ካልወደደችው ማንንም መስማት የለብን። ቅዱስ ጳውሎስ እኛ ከሰበክንላችሁ ወንጌል የተለየ ወንጌል ማንም ቢሰብክ ይላል የሰማይ መልአክም ቢሆን የተወገዘ ይሁን ይላል። ማን ቢሆን? መልአክ እንኳን ቢሆን ማለት የመልአክ ያህል ንጹህ ቢሆን ቤተክርስቲያን ካወገዘችው ማንንም መስማት የለብንም። መጨረሻው ነገር በማያምኑ ፊት ቤተክርስቲያንን አለማስነቀፍ ነው። 2 ጥቅሶች ይህንን ይናገራሉ። አንደኛው በምግባራችን ነው። መቼስ ኢትዮ ኦርቶዶክሳዊት ቤተክርስቲያን የምትነቀፈው እንከን ኖሮባት አይደለም። በማን ምግባር? በእኛ ምግባር። አንድ ቦታ አገሩን ልቶ አንድ ሰው ይሞትና አስከሬኑ ሊቀበር ሲል የት ይቀበር የሚለውን ለመለየት አንገቱ ላይ ቢፈለግ ማተብ የለም እና ሃይማኖቱ ምንድነው የሚለውን ሲያጣሩ መጨረሻ አንድ ሰው በልብ በመተማመን ኦርቶዶክስ ነው። ለምን ሲባል ይሄ ሰውዬ ወድቆ የተገኘው ሰክሮ ነው። ስለዚህ ያው ኦርቶዶክስ ነው አለ። የኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ስከሩ ትላለች እንዴ? አትልም። መታወቂያ ሆነ ማለት የክርስቲያኖች መታወቂያ ስካር ነው። ንጽሕት የሆነችውን ቤተክርስቲያን በእኛ ምግባር እናስነቅፋል። በእኛ ሱስ፣ በእኛ አመንዝራነት፣ በእኛ ስካር ቤተክርስቲያን እንደዛ የምትል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ነው የሚለው። ስካር የምታስተምር ቤተክርስቲያን አለች። ራሱ እግዚአብሔር ምን አለ? በእናንተ ሰበብ ስሜ በአሕዛብ ዘንድ ይሰደባል። ስሜ ይሰደባል። ቤተክርስቲያንን ማስነቀፍ በማያምኑ ፊት በተለይ እናንተ እንዲያደላችሁ እንዴ እያሉ ቤተክርስቲያን የማትፈቅደውን ነገር አንዳንዱ ሰው እዚህም ሆኖ እንደፈለገ ሲጨፍር ሲበላ ሲጠጣ ይቆይና ከቤተክርስቲያን ሲወጣ አሁን ገና በራልኝ ቤተክርስቲያን ጠጣ ስትለው የኖረው ይመስል ማለት ስከር ያለችው ይመስል። ሌላው ቅዱስ ጳውሎስ ደግሞ በማያምኑ ፊት ምግባራችን ብቻ አይደለም
ቅዱስ ዮሐንስ አፈወርቅ ይቅርታ ምን አለ? እኔ የማስተምረውን ትምህርት ቅዱስ ዮሐንስ አፈወርቅ ሲያስተምር ያጨበጭቡለታል። ምመና አስተምሮ ሲጨርስ በጣም ትምህርቱ ጣዕም ስለነበረው ያጨበጭባሉ። መጨረሻ አንድ ቀን ምን አላቸው? በቃ ካሁን በኋላ አስተምሬ ሲጨርስ እንዳታጨበጭቡልኝ አደራችሁን፣ ባይሆን ትምህርቴ እንደገባችሁ በህይወታችሁ ኑሩትና እሱ ነው ለኔ ጭብጨባ አላቸው። ይሄን አስተምሮ ሲጨርስ አጨበጨቡለት። አይሰሙም። እና ምን አለ በዚያ ትምህርቱ ላይ? እኔ የማስተምረውን ትምህርት አህዛብ መጥተው አይማሩም፣ የእናንተን ህይወት ግን ያያሉ። የእናንተን ህይወት ሲያዩ ክፉ ከሆነ የኔም ትምህርት ክፉ ይመስላችኋል። ይሄ ማለት ምን ማለት መሰላችሁ? ሰዎች ኦርቶዶክስ ቤተክርስቲያንን በእኛ ህይወት ምክንያት ይነቅፏታል። ለምን? እኛ የምንኖረው እንዳስተማረችን ስለሚመስላቸው ማለት። ስለዚህ በማያምኑ ፊት በአሕዛብ ፊት ስሜ ይሰደባል ያለው ይህን ነው። የመጨረሻው ቅዱስ ጳውሎስ ደግሞ በማያምኑ ፊት ይደረጋልን? በጣም ልብ የሚነካ ቃል ተናግሯል። እችን ጥቅስ አብረን እንበል። ወንድም ወንድሙ ይከሳል፣ ይህ በማያምኑ ፊት ይደረጋልን? ምን በሚሉ ፊት? ኦርቶዶክሳውያን በአደባባይ ወጥተን እንካሰሳል፣ እንሰዳደባል። እንደውም የሌላ እምነት ተከታዮች ያስታርቁናል። ኧረ ተው እያሉ ከመምህራኑ፣ ከአገልጋዮቹ፣ ከሰባኪው፣ ከዘማሪው ጀምሮ ምእመኑ ሁሉ እርስ በርስ ይጣላል። እገሊት የኪዳነ ምሕረት ልጅና እገሌ የገብርኤል ልጅ ይጣላሉ በየሶሻል ሚዲያ። ኦርቶዶክሳውያን ናቸው። የራሳችንን ጉዳይ ለራሳችን ማውራት አንችልም። ሌሎች ፍቅር ስላላቸው እኮ አይደለም በአደባባይ ሲጣሉ አናይም። ፍቅር ስላላቸው አይደለም። ኢሜጅ ቢልዲንግ የሚባል ነገር ያሳስባቸዋል። ምንም ልዩነት ቢኖራቸው አያጮሁትም። ሰይጣንና ሰራዊቱ እንኳን እርስ በርሳቸው አይጣሉም። ለዓላማቸው ሲሉ፣ ለማሳታቸው ሲሉ ራሱ ክርስቶስ እንደተናገረ እርስ በርሷ የምትለያይ መንግስት ምን አትልም አትጸናም እንዳለ አጋንንት እንኳን ለክፉ ዓላማቸው ይስማማሉ። እኛ ክርስቲያኖች ሆነን ከአጋንንት እናንሳለን። በአደባባይ መሰዳደብ፣ በአደባባይ መተቻቸት ቤተክርስቲያንን በጣም ያዋርዳል። አንዱ ከሌላው በላይ ተቆርቋሪ፣ አንዱ ከሌላው በላይ አሳቢ ሆኖ የመታየት ውድድር ማለት ነው። ገበያው ለምን ተረበሸ ቢሉ እኔ በልጥ ይባል እና እንዲህ ያለው ነገር የቤተክርስቲያንን ክብር በአደባባይ መጣል ነው። ሐዋርያቱ እንዳስተማሩን ይቆየን። የሰማነውን በልቡናችን ያሳድርብን። እግዚአብሔር ቢፈቅድ ሳምንት ተከታታይ ትምህርት እንጀምራለን። ይቆየን።